እንግዲህ ዛሬ የምንዳስሰው ስለ አስትም ነው። እስቲ አስቡት፣ የሰውነታችን የደህንነት ሥርዓት ምንም ጉዳት ለሌላቸው ነገሮች ሳይቀር ከመጠን በላይ ምላሽ ሲሰጥ ምን ሊፈጠር ይችላል? ባሮ ይሄን ነው የአስትም መሠረታዊ ሐሳብ። እሺ፣ እስቲ መጀመሪያ ይህ ሁኔታ ምን ያህል የተለመደ እንደሆነ በሚያሳይ አንድ ቁጥር እንጀምር። ምናልባት ሊያስገርም ይችላል፣ ግን በአሜሪካ ብቻ ከ12 ታዋቂ ሰዎች አንዱ የአስም ተጠቂ ነው። አዎ፣ ይህ ማለት በዙሪያችን ያሉ በጣም ብዙ ሰዎች በዕለቱ ከዚህ ሁኔታ ጋር የሚኖሩ ናቸው ማለት ነው። እሺ፣ ታዲያ አስም በትክክል ምንድን ነው? ስሙ ራሱ ማቃተት ከሚል ጥንታዊ የግሪክ ቃል የመጣ ነው። ይህም ዋነኛ ምልክቱን በቀጥታ ይገልጻል አይደል? እዚህ ላይ ልንይዘው የሚገባን ቁልፍ ነጥብ ምንም እንኳን አስም ስር የሰደደ ማለትም የረጅም ጊዜ የብግነት በሽታ ቢሆንም የሚያስከትለው የአየር ቧንቧ መጥበብ ግን ሊቀለበስ የሚችል መሆኑ ነው። ይህ በጣም ወሳኝ ነው፣ ምክንያቱም በሕክምና ወደ ነበረበት መመለስ ይቻላል ማለት ነው። ጥሩ፣ በመጀመሪያው ክፍላችን ላይ ደርሰናል። አስም ምንድን ነው? ከስያሜው ባሻገር ከጀርባው ያለውን ሳይንሳዊ ሂደት በጥልቀት እንመልከት። አሁን ደግሞ በቀጥታ ወደ ችግሩ ዋና ማዕከል እንዝለቅ። በአጉሊ መነጽር ብንመለከት ኖሮ በአየር መተላለፊያ መንገዶችን ውስጥ በትክክል ምን እየከናወነ ነው? ይሄ ምስል ልዩነቱን በደንብ ያሳያል አይደል? በአንድ በኩል ጤናማ የአየር መተላለፊያ አለ፣ ንጹህ ነው፣ ሰፊ ነው፣ ዙሪያውን ያለው ጡንቻም ዘና ብሏል። በሌላ በኩል ደግሞ በአስም የተጠቃውን እንመልከት። ብግነት አለበት፣ ያበጠ ነው፣ ጡንቻው አጥብቆ ጨምቆታል። ከዛ ደግሞ ነገሩን የሚያባብሰው ከመጠን ያለፈ ነፍጥ ሞልቶታል። ለመተነፈስ ለምን እንደሚያስቸግር ግልጽ በሆነ መንገድ ማየት ይቻላል። እናም ይህ የሐሰት ማስጠንቀቂያ እንዴት ነው የሚፈጠረው? ልክ እንደ ሰንሰለታዊ ምላሽ በአራት ደረጃዎች ይከናወናል። አንደኛ፣ እንደ የአበባ ዱቄት ያለ ምንም ጉዳት የሌለው ነገር እንደ ትልቅ ስጋት ይታያል። ሁለተኛ፣ የሰውነታችን በሽታ የመከላከል ሥርዓት ቲ ሄልፐር 2 በሚባሉ ሕዋሳት አማካኝነት ከልክ ያለፈ ምላሽ ይሰጣል። ይህ ደግሞ ሦስተኛውን ደረጃ ያስከትላል። እነዚህ ሕዋሳት ሂስታሚንን የመሳሰሉ የማስጠንቀቂያ ኬሚካሎችን እንዲለቀቁ ያደርጋሉ። በመጨረሻም እነዚህ ኬሚካሎች ጡንቻዎቹ እንዲኮማተሩ፣ የአየር መንገዶቹ እንዲያብጡ እና በንፍጥ እንዲሞሉ ያደርጋሉ። የአስም ምልክቶች የሚባሉትም ይህን ነው የሚፈጠሩት። ይሄ በጣም ልናጤነው የሚገባ ነጥብ ነው። ቁጥጥር ያልተደረገበት አስም የሚያደርሰው ጉዳት ጊዜያዊ ብቻ አይደለም። ይህ ተደጋጋሚ ብግነት የአየር ቧንቧዎችን ግድግዳ በቋሚነት ሊለውጠው ይችላል። ባለሙያዎች ይህንን ሂደት ሪሞዴሊንግ ወይም ዳግም መዋቅር ይሉታል። አንዴ ይህ ከተከሰተ በኋላ የደረሰውን ጉዳት ሙሉ ለሙሉ መመለስ አይቻልም። ለዚህም ነው ተከታታይ የሆነ ክትትል እና ሕክምና ወሳኝ የሚሆነው። እሺ፣ እስካሁን በሰውነታችን ውስጥ ምን እንደሚፈጠር ተመልክተናል። አሁን ደግሞ ትኩረታችንን አስም በውጭው ዓለም ላይ እንዴት እንደሚገለጥ እናድርግ። ማለትም ቀስቃሾቹ ምንድን ናቸው? ምልክቶቹስ ምን ይመስላሉ? ዶክተሮቹስ እንዴት ነው የሚመረምሩት? ያንን የሐሰት ማስጠንቀቂያ ምን ሊቀሰቀሰው ይችላል? እውነቱን ለመናገር ብዙ ነገሮች አሉ። በአለርጂ ምክንያት የሚመጡ ቀስቃሾች አሉ። ለምሳሌ እንደ የአበባ ዱቄት ወይም የአቦራ ትሎች ያሉ የተለመዱ ነገሮች። ከዛ ደግሞ አለርጂክ ያልሆኑ እንደ ጉንፋን፣ ቀዝቃዛ አየር ወይም ጭስ ያሉ አሉ። እንዲያውም አንዳንድ መድኃኒቶችና የአካል ብቃት እንቅስቃሴም ለአንዳንድ ሰዎች ጥቃቱን ሊያስነሱ ይችላሉ። እናም ያ የውስጥ ማስጠንቀቂያ ሲጮህ በውጭ በኩል ምን ስሜት ይፈጠራል? የተለመዱ ምልክቶቹ እነዚህ ናቸው። የትንፋሽ ማጠር፣ በተለይ እስትንፋስን በሚያስወጡበት ጊዜ የሚሰማው ስርሲር የሚል ከፍተኛ ድምፅ፣ የደረት ላይ የመወጠር ስሜት እና ደግሞ ዝም ብሎ የማይለቅ ደረቅ ሳል። ታዲያ ዶክተሮች አስም መሆኑን እንዴት እርግጠኛ ይሆናሉ? የሚጠቀሙበት ዋነኛ መሳሪያ ስፓይሮሜትሪ የተባለ የአተነፋፈስ ምርመራ ነው። ይህ ምርመራ የሳምባን ተግባር በትክክል በመለካት ተጨባጭ መረጃ ይሰጣል። ይሄ ገበታ ዶክተሮች ምን እንደሚመለከቱ ያሳያል። የሚለኩት FEV1/FVC የሚባል ትምህርታ ነው። ይሄ ማለት በመጀመሪያው ሰከንድ ውስጥ ምን ያህል አየር በኃይል ማስወጣት ይቻላል የሚለው ነው። ጤናማ ሳምባ ያለው ሰው ከ75% በላይ አየር ያስወጣል። በአስም ጊዜ ግን የአየር መውጫው ስለሚጠብ ቁጥር ከ75% በታች ይወርዳል። ይሄ ግልጽ የሆነ የመስተጓጎል ምልክት ነው። ግን አስደናቂው ነገር እና አስምን ከሌሎች እንደ COPD ካሉ በሽቶች እንዲለየው ዋናው ነገር ይሄ ነው፣ የመቀልበስ ባህሪው። የማስታገሻ ኢንሄለር ከተወሰደ በኋላ የሳምባ ተግባር የ12% በላይ ከተሻሻለ ይሄ አስም ለሆኑ በጣም ጠንካራ ማረጋገጫ ነው።
መጥበቡ ሊቀለበስ የሚችል መሆኑን ያሳያል። እሺ፣ አሁን ደግሞ ወደ መፍትሄው እንምጣ። የአስም ሕክምና ልክ እንደ መሰላለ ነው። እንደ የበሽታው ክብደት ደረጃ በደረጃ የሚስተካከል የተዋቀረ አካሄድ ነው ያለው። በአጠቃላይ ሁለት ዋና ዋና የኢንሄለር አይነቶች አሉ። የመጀመሪያዎቹ ማስታገሻ ወይም ሬስኪው ኢንሄለሮች ናቸው። እነዚህ ጥቃት ሲጀምር ወዲያውኑ የአየር ቧንቧዎችን ለመክፈት ያገለግላሉ። ሁለተኞቹ ደግሞ መቆጣጠሪያ ወይም ኮንትሮለር ኢንሄለሮች ናቸው። እነዚህ በየቀኑ የሚወሰዱ ሲሆን ዋና ዓላማቸው ብግነቱን በመቀነስ የሐሰት ማስጠንቀቂያ እቹ እንዳይከሰት መከላከል ነው። የሕክምናው አካሄድም ደረጃ በደረጃ ነው። ምልክቶቹ በጣም አልፎ አልፎ ከሆኑ ማስታገሻ ብቻውን በቂ ሊሆን ይችላል። የተደጋገመ ከመጣ ግን በየቀኑ የሚወሰድ ዝቅተኛ መጠን ያለውን መቆጣጠሪያ ይታከላል። አሁንም በቂ ቁጥጥር ከሌለ ረጅም ጊዜ የሚሰሩ መድኃኒቶች ይታከላሉ። ከዚያም አስፈላጊ ከሆነ መጠኑ ይጨመራል። ሕክምናው እንደ ሰውየው ፍላጎት ይስተካከላል። አሁን ስለ አስም በጣም አሳሳቢ እና ከባድ ገጽታ ማንሳት አለብን። አንድ የተለመደ የአስም ጥቃት ከቁጥጥር ውጪ ሆኖ ወደ ሕክምና ድንገተኛ አደጋ ሲቀየር ምን ይከሰታል? እነዚህ ለሕይወት አስጊ የሆነ ጥቃት የማስጠንቀቂያ ምልክቶች ናቸው። አንድ ሰው በአንድ ትንፋሽ አረፍተ ነገር መጨረስ ካልቻለ፣ ከንፈሩ ወደ ሰማያዊነት ከተለወጠ ወይም ግራ መጋባት ካሳየ አፋጣኝ እርዳታ ያስፈልገዋል። ከሁሉም በላይ ግን አስደንጋጩ ምልክት ጸጥ ያለ ደረት የሚባለው ነው። ይሄ ማለት የስርሲርታ ድምፅ ጠፍቷል ማለት ነው። ይህ ጦል ምልክት አይደለም። በተቃራኒው የአየር መተላለፊያው በጣም ስለተዘጋ ድምፅ ለማውጣት እንኳን በቂ አየር አያልፍም ማለት ነው። ይህ እጅግ በጣም አደገኛ ምልክት ነው። በሆስፒታል ውስጥ ምላሹ ፈጣንና ጠንካራ ነው። ወዲያውኑ ከፍተኛ ኦክሲጅን በኔቡላይዘር አማካኝነት ኃይለኛ መድኃኒቶች እና በደም ስር የሚሰጡ ስቴሮይዶች ይሰጣሉ። ይህ በቂ ካልሆነ የአየር ቧንቧ ጡንቻዎችን ለማላላት የሚረዳ ማግኔሽየም ሰልፌት ሊሰጥ ይችላል። በጣም ከባድ በሆኑ ሁኔታዎች ደግሞ የመተንፈሻ መሳሪያ ድጋፍ ያስፈልጋል። እንግዲህ ከዚህ ሁሉ ውይይት ልንይዘው የሚገባን ዋናው ሐሳብ ይሄ ነው። የዘመናዊ የአስም አያያዝ ግብ ጥቃቶችን ማከም ብቻ አይደለም። እውነተኛው ግብ በተከታታይ ቁጥጥር አማካኝነት ጥቃቶቹ እንዳይከሰቱ መከላከል ነው። ትኩረቱ ችግር ሲፈጠር ምላሽ ከመስጠት ችግሩን አስቀድሞ ወደ መከላከል ተሸጋግሯል። ለማጠቃለል አስም የሰውነታችን በሽታ የመከላከል ስርዓት የሐሰት ማስጠንቀቂያ ሲያሰማ የሚፈጠሩ ውስብስብ ምላሽ መሆኑን ተመልክተናል። ይህ ምላሽ ቁጥጥር ካልተደረገበት ቋሚ ጉዳት ሊያስከትል ይችላል። ይህም ወደ አንድ ትልቅ ጥያቄ ይመራናል። የበሽታ መከላከያ ስርዓታችን እውነተኛ ስጋቶችን ለመዋጋት ነው የተፈጠረው። ነገር ግን የሌሉ ስጋቶች ልክ እንደ መናፍስት መዋጋት ሲጀምር ምን ይከሰታል?